ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለሁ። ጠቅላይ ሚኒስትር አብይ አህመድ በሚቀጥለው ዓመት ከሶላር ሴል ኤክስፖርት ወደ $1 ቢሊዮን ገቢ ለማግኘት መታቀዱን ተናገሩ። ጠቅላይ ሚኒስትሩ ይሄን ያሉት የኢትዮጵያ የከተማ ልማትና የኢንዱስትሪ ለውጥ ስራዎችን በተመለከተ ከተሞች በአዲስ ምናብ በሚል ርዕስ ትናንት ከቃና ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ ላይ ነው። የሶላር ኢንዱስትሪ አልሚዎች በሀገር ውስጥ 5 የሶላር ሴል ማምረቻዎችን ገንብተው ምርቶቻቸውን ለውጭ ገበያ እያቀረቡ መሆኑን የገለጹት ጠቅላይ ሚኒስትሩ በሚቀጥለው 2019 ዓ.ም ከሶላር ሴል ኤክስፖርት ብቻ $1 ቢሊዮን ገቢ ለማግኘት እቅድ መያዙን ተናግረዋል። ይህ ውጤት የተገኘው በኢትዮጵያ ታምርትና በሌሎች መሰል መርሃ ግብሮች አማካይነት በመሬት አቅርቦትና በኃይል አቅርቦት ላይ የነበሩ ችግሮችን በመፍታት መሆኑን ጠቅላይ ሚኒስትሩ አብራርተዋል። በአሜሪካ ትውልደ ኢትዮጵያዊ የጥርስ ሐኪም በቢሮ ውስጥ በታካሚ ላይ የግብረ ስጋ ግንኙነት ጥቃት ፈጽሟል በሚል ተከሰሰ። የሞንትጎመሪ ካውንቲ የፖሊስ ልዩ ሰለባዎች ምርመራ ዲፓርትመንት የሲልቨር ስፕሪንግ የጥርስ ሐኪም ታማሚዎችን ባካተተ ሁኔታ በርካታ የወሲብ ጥፋቶች ክስ የመሰረተ ሲሆን ተጨማሪ ተጎጂዎች ሊኖሩ እንደሚችሉ አስታውቋል። ሰኞ ማርች 2 2026 አንዲት ጎልማሳ ሴት ለሞንትጎመሪ ካውንቲ ፖሊስ በሰጠችው ጥቆማ የጥርስ ሐኪሙ የ35 ዓመቱ ዶክተር ኤርሚያስ ሴማይ በሕክምና ክፍሉ ውስጥ የጽዳት ባለሙያ በሌሉበት በሁለት የተለያዩ ጊዜያት የጾታ ጥቃት እንደፈጸመባት አስታውቃለች። በምርመራው ወቅት መርማሪዎች የተጎጂዋን ውንጀላ ማረጋገጥ ችለዋል። በሲልቨር ስፕሪንግ የጥርስ ሐኪም የሆነው ዶክተር ኤርሚያስ ሴማይ ባለፈው ሳምንት ተይዞ በቁጥጥር ስር ውሏል። በ3 የወሲብ ወንጀሎች እና 5 የጥቃት ክሶች ቀርበውበታል። እንደ የሞንትጎመሪ ካውንቲ ፖሊስ ዲፓርትመንት ከሴማይ ታካሚዎች አንዷ በመጋቢት ወር መጀመሪያ ላይ ወደ ፖሊሶች ቀርበው ጥቃቱን ሪፖርት አድርገዋል። የሴማይ የክስ መዝገብ 2 ጥቃቶችን በዝርዝር ይገልጻል። የመጀመሪያው በፌብሩዋሪ 19 ነበር። በዚያ ቀን ታካሚዋ ላይ ሴማይ ጣቶቹን ወደ አፏ ውስጥ ከማስገባቱ በፊት የጽዳት ባለሙያው ክፍሉን ለቆ እስኪወጣ እየጠበቀ ነበር። በምርመራው ወቅት መርማሪዎች በ2018 በሴማይ ላይ የቀረበ ተመሳሳይ ሪፖርት አግኝተዋል። ከሪፖርቱ በኋላ ፖሊስ እንዳለው የኤርሚያስ ሴማይ ፍቃድ ለጊዜው ታግዶ እንዲቆይ አድርጓል። የልዩ ተጎጂዎች ምርመራ ክፍል መርማሪዎች ተጎጂ ሊሆኑ ይችላሉ ወይም መረጃ አለኝ ብሎ የሚያምን ማንኛውም ሰው እንዲቀርብ ጥሪ አቅርበዋል። ኢራን የሆርሙዝ ሰርጥ ሙሉ በሙሉ እንዳልዘጋችው እየገለጸች ትገኛለች። ይሁን እንጂ መተላለፊያውን ለመጠቀም ጥብቅ ቅድመ ሁኔታዎችን አስቀምጣለች። እነዚህ ቅድመ ሁኔታዎች በዋነኛነት ኢራን የሚፈጸምባትን ጥቃት የማይደግፍ እና ከጥቃት ፈጻሚዎቹ ጋር ግንኙነት የሌላቸው ሀገራት መርከቦች ማለፍ እንደሚችሉ ገልጸዋል። ማንኛውም አይነት መርከብ ሆርሙዝን ከመሻገሩ በፊት ከኢራን የሚመለከታቸው አብዮታዊ ዘብ ኃይል IRGC ጋር አስቀድሞ መገናኘትና ፈቃድ ማግኘት ይኖርበታል። የጭነት መርከቦች በኢራን የቁጥጥር ቀጠና ውስጥ በሚያልፉበት ወቅት ለማንነት ማረጋገጫና ለጭነት ምርመራ ዝግጁ መሆን እንዳለባቸው ኢራን ገልጻለች። ኢራን በጠላትነት የፈረጀቻቸው ሀገራት በተለይም አሜሪካና እስራኤል እንዲሁም የእነርሱ አጋር የሆኑ ሀገራት መርከቦች በሰርጡ እንዳያልፉ ጥብቅ እገዳ ጥላባቸዋለች። የሀገሪቱ ወታደራዊ አዛዦች ጥቃት ከቀጠለ ሙሉ በሙሉ እንዘጋዋለን የሚል ማስጠንቀቂያ ደጋግመው እየሰጡ ይገኛሉ። አንዳንድ መርከቦች ለደህንነቱ የተጠበቀ መተላለፊያ እስከ $2 ሚሊዮን እንዲከፍሉ እየተጠየቁ መሆኑን መረጃዎች ያመለክታሉ። ሀገሪቱ ግን በይፋ ወጥታ ያለችው ነገር የለም። በህንድ ያለው የኢራን ኤምባሲ $2 ሚሊዮን ይከፈላል የሚባለው መረጃ ምንም መሰረት የሌለው እንደሆነ በመግለጽ አጣጥሎታል። እንደ ህንድ፣ ቻይና፣ ፓኪስታን እና ጃፓን ያሉ ሀገራት መርከቦች ከቴህራን ጋር በሚያደርጉት ቀጥታ ግንኙነት መተላለፍ መቻላቸው ተዘግቧል። ለምሳሌ በቅርቡ 2 የህንድ የነዳጅ ጫኝ መርከቦች በተለየ ሁኔታ ማለፍ እንደቻሉ ተነግሯል። የሰርጡ አለመረጋጋት የዓለምን የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብና የመርከብ መድን ዋጋ ከ4 እስከ 6 እጥፍ እንዲጨምር አድርጎታል። በኩዌት የኒውክለር ስጋት ማስጠንቀቂያ ተሰጠ። በመካከለኛው ምስራቅ ቀውስ ተከትሎ የኩዌት መንግስት ሊኖር ስለሚችል የኒውክለር ጨረር ስርጭት ለዜጎች አስቸኳይ ማስጠንቀቂያ አስተላልፏል። ባለስልጣናቱ ህዝቡ ምንም አይነት ድንጋጤ ውስጥ ሳይገባ በቤቱ እንዲቆይ አሳስበዋል። በቤት ውስጥ በሚቆዩበት
ወቅት ማንኛውም የውጭ አየር ወደ ውስጥ እንዳይገባ መስኮቶቻቸውና በሮቻቸውን በጥንቃቄ እንዲዘጉ መመሪያ ተሰጥቷል። ይህ እርምጃ የተወሰደው በጎረቤት ሀገር ኢራን የሚገኘው የቡሸር የኒውክሌር ጣቢያ ጥቃት እንደደረሰበት የሚገልጹ ዘገባዎች ከወጡ በኋላ ለጥንቃቄ ሲባል እንደሆነ ታውቋል። የኩዌት የሀገር ውስጥ ጉዳይ ሚኒስትር አዲሱን የብሔራዊ አደጋ ጊዜ ማስጠንቀቂያ ስርዓት በመጠቀም መረጃው ለሁሉም ነዋሪዎች እንዲደርስ እያደረገ ይገኛል። የትራምፕ የ15 ነጥብ እቅድ ነጥቦች ይፋ ተደረጉ። ኢራን የሆርሙዝ ሰርጥን መቆጣጠሯ ማንኛውም የመውጫ ስልት ቢያወሳስበው ፕሬዝዳንት ትራምፕ ግጭቱን ለማቆም ቁርጠኛ ይመስላሉ። የአሜሪካ ወገን የ15 ነጥብ እቅዱን ለእስራኤል ያሳወቀ ሲሆን የቴህራን ወገን መሰረታዊ ውሎችን ተቀብላለች የሚል የይገባኛል ጥያቄ አቅርቧል። ይሁን እንጂ እስካሁን ድረስ እንዲህ አይነቱን ስምምነት የሚያረጋግጥ ተጨባጭ ማስረጃ የለም። በኒውዮርክ ታይምስ ጋዜጣ ላይ የወጣው ጦርነቱን ለማቆም ትራምፕ ያቀረቡት 15 እቅድ ነጥቦች እስከ 60% የበለጸገውን አጠቃላይ 450 ኪሎ ግራም የዩራኒየም ክምችት ማስረከብ፣ በኢራን ግዛት ውስጥ የሚደረጉ ማንኛውንም የዩራኒየም ማበልጸግ ስራዎችን በአስቸኳይ ማቆም፣ ወደፊት የማበልጸጊያ መሰረተ ልማቶችን ሙሉ በሙሉ ለማስወገድ የረጅም ጊዜ ቃል ኪዳን መግባት፣ በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የሚደረግ ጥብቅና ቋሚ የፍተሻ ስርዓትን መቀበል፣ ተቆጣጣሪዎች አጠራጣሪ ናቸው ተብለው ወደሚታሰቡ ማንኛውም ቦታዎች በነፃነት እንዲገቡ መፍቀድ፣ በሚሳኤሎች የመምታት ርቀትና በአዳዲስ የሚሳኤል ቴክኖሎጂዎች ልማት ላይ ከፍተኛ ገደብ ማድረግ፣ አጥቂ የሆኑ ሰው አልባ አውሮፕላኖችን፣ ድሮኖችን ማምረትና ወደ ውጭ መላክን ማቆም፣ ለሂዝቦላ፣ ለሁቲዎች፣ ለሐማስ እና ለሌሎች የታጠቁ ቡድኖች የሚደረገው ማንኛውም የገንዘብና የወታደራዊ ድጋፍ ማቆም፣ የኢራን ኃይሎች ወይም በእሷ የሚመሩ ሚሊሻዎችን ከሶሪያ እና ከየመን በደረጃ ማስወጣት፣ መርከቦች በሆርሙዝ ሸለቆ ያለ ምንም እንቅፋት እንዲያልፉ ቃል መግባትና በባህር ላይ የሚደረጉ የጠላትነት ድርጊቶችን ማቆም፣ በኢራን እስር ቤቶች የሚገኙ አሜሪካውያን እና የሌላ ሀገር ዜጎችን በአስቸኳይ መለዋወጥና መልቀቅ፣ በአሜሪካና በተባባሪዎቿ ላይ የሚሰነዘሩ አጥቂ የሳይበር ዘመቻዎችን ለማቆም ቃል መግባት፣ የባህረ ሰላጤውን ሀገራትን እና የእስራኤልን መንግስት ሉዓላዊነት ዕውቅና መስጠትና ማክበር ሲሆኑ በምላሹ ዋሽንግተን በኢራን ላይ የተጣሉ ኢኮኖሚያዊ ማዕቀቦችን በደረጃ ለማቅለል ትሰጣለች። ኢራን ወደ ዓለም አቀፉ የባንክ ስርዓት ስዊፍት እና ወደ ዓለም አቀፉ የነዳጅ ገበያ በቅድመ ሁኔታዎች እንድትመለስ እድል መስጠት ናቸው። አሜሪካ ከ1000 እስከ 3000 የሚጠጉ የ82ኛው የአየር ወለድ ክፍለ ጦር አባላትን ወደ መካከለኛው ምስራቅ ልትልክ ነው ተባለ። ይህ እርምጃ የታቀደው በዶናልድ ትራምፕ አስተዳደርና በኢራን መካከል ግጭቱን ለማቆም ድርድር እየተካሄደ ባለበት ወቅት ነው። እንደ CNN ዘገባ ክፍለ ጦሩ በማንኛውም ሰዓት ለክዋኔ ዝግጁ የሆነና በጥቂት ሰዓታት ውስጥ ሊሰማራ የሚችል ነው። ምንም እንኳን ትራምፕ ከኢራን ጋር 15 ነጥቦችን ለስምምነት ቢያስቀምጡም አሜሪካ በቀጠናው ያለውን ወታደራዊ አቅሟን ማጠናከሯን ቀጥላለች። ከነዚህ ወታደሮች በተጨማሪ የባህር ኃይል ልዩ ኃይሎችም ወደ አካባቢው እያመሩ መሆኑ ተገልጿል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።